ባሮክ ከመምጣቱና እዛ ቤት ከመግባቱ እግሩ ከመግባቱ በፊት እንግዲህ ፍቅር ገብቶለታል። ባሮክ እንግዲህ ደስ የሚል ከማንኛውም ሰው ጋር ተግባቢና በቀለኛ ሰው ይመስላል። ከቤሪን ጋር ቤሪንን እንዳያትና እንድተዋወቃት ገና ከውጭ ቤሪን ስትገባ ወደ ቤት ከበሩ ስር ጠብቆ ከቤሪን ፍቅር እንደያዘው እና እንደዚሁም ትኩር ብሎ በውበቷ በእርጋታዋና በአለባበሷ በአቋሟ እንግዲህ ፍቅር ይዞታል ባሮክ ማለት ነው። ባሮክ እንግዲህ የአምነን ፍቅረኛ እንደሆነች ባያውቅም ባሮክ በቤሪን ፍቅር በመጠመሩ ከቤሪን ጋር እንግዲህ ቤሪን እሷ እንደ ማንኛውም ሰው ብታየውም እሱ ግን እንደወደዳት ያስታውቅበታል ማለት ነው። ምክንያቱም ቤሪን ውጭ ቆይታ በመጣችበት ሰዓት አተኩሮ እንዳያት እንደዚሁም ደግሞ ምግብ እየበሉ በነበሩበት ጠረጴዛ ላይ ምግቡ እንደተመቸውና እንደዚሁም ደግሞ የአምነን ሚስት የሆነችው ማሪያ ይህን ምግብ እንዳዘጋጀችው እና እንደሰራችው ተናግሮ እሷ ባለቤቷ እንዳልሆነ አያቲቱ ደግሞ አዎ ማሪያ ባለሙያና መልካም ልጅ ናት ብላ እሷን ማሞጋገስ ስትጀምር ቤሪን በንዴትና በብስጭት ከዛ ጠረጴዛ ተነስታ ወደ ክላሷ ትሄዳለች። ክላሷ ከሄደችን በመቀጠል እንግዲህ ያለቀሰች እየተነፋረቀች በነበረችበት ሰዓት ባሮክም ከምግቡ ተነስቶ መጣውኝ በቃኝ ብሎ ተነስቶ ወደ ቤሪን ክላስ በሄደበት ሰዓት ቤሪን እንግዲህ እያለቀሰች ሲያገኛት በሩን ከፍቶ ሲገባ ቤሪንም ቆይ ምን ትሰራለህ? አንተ ደግሞ ምን ልታደርግ መጣህ? ክላሴን ታውቀዋለህ እንዴ? ምን ፈልገህ ነው? እያለች እንግዲህ አይ ከምግቡ ላይ ተነስተሽ እንደመጣሽ እና ወይዘሮ አርሴማ የተናገረችው ነገር እንዳልተመቸሽ አውቄ ነው የመጣሁት ብሎ ሲጠይቃት አንተ ቆይማ ማነህ? ምን ልትሰራ ነው እዚህ የመጣኸው? በማለት ስትጠይቀው እኔ የአቶ አምነን ወንድም ነኝ በማለት እንግዲህ ራሱን ቀጥታ ያስተዋውቃታል። ቢሆንም ግን እንግዲህ በስተመጨረሻ ባሮክና ቤሪን በአንድ በመሆናቸው አምነን ይጎዳል ወይንስ ይበሳጫል የሚለው ነገር አሁን ላይ ድራማው በጣም እየጦፈና በጣም እንትን እያለ እየሄደ ነው። ቢሆንም እንግዲህ ባሮክ በጣም መልካምና ጥሩ ልጅ እንደዚሁም በቀለኛ ልጅ ነው ማለት ነው። እንግዲህ አምነንን እንዳገኘው ወንድሙ መሆኑን እንዳወቀ ከአንድ እናትና ከአንድ አባት እንዳልተወለዱ ቢያውቅም አምነን ግን የወይዘሮ ሞርዚና ልጅ እንደሆነ ነው የሚያውቀው። ሞርዚናም ደግሞ የወይዘሮ አርሴማ ሴማ ልጅ እንደሆነ ሴማ ከአምነን ደብቃና ከቤተሰቡ አረቃ ስታሳድገው እና ስትንከባከበው የነበረው ልጅ ነበረ ባሮክ። ባሮክ እንግዲህ እናቱ ከሞተች ሰዓት ጀምሮ ወደዛ ቤት መጥቶ እንደማያውቅና እንደዚሁም ደግሞ ከፊቱ ላይ የሚታየው ከባድ ብስጭት፣ ከባድ በቀል ነው ከፊቱ ላይ እየታየ ያለው እየተነበበ ያለው። ቢሆንም እንግዲህ ባሮክ ለአምነን ጥሩ አመለካከት እና እንደዚሁም ጥሩ አስተሳሰብ ይኖረዋል ብዬ አላስብም። ምክንያቱም ባሮክ ተጨቁኖ እና እንደዚሁም ደግሞ የተራ ኑሮ ሲኖር እንደነበረ ነው ውስጡ እየተሰማው ያለው። ወይዘሮ ሞርዚማም እንግዲህ በለቅሶ እና በትካዜ እህቷን እያነሳች ልጆች ተገናኝተዋል፣ ወንድሜ ወንድሜ ተባባሉ እያለች ብዙ ነገሮችን እያወራች እያለቀሰች እንደዚሁም ደግሞ ሁለቱ እንደማይጣሉና ተግባብተው እንደሚኖሩ የደበቅሽው ሚስጥር አድርጌ እንደሚይዝልሽ እያለች እንግዲህ እያወራች ትገኝ ነበረ ማለት ነው። እንግዲህ ባሮክ ወደዛ ቤት በመምጣቱ አምነን በደስታ ወንድም እንዳገኘና እንደዚሁም ደግሞ ብቸኛ እንዳልሆነ ከጎኑ አይዞህ የሚለው ሰው እንዳገኘ በደስታ ተፍለቅልቋል ማለት ነው። እንግዲህ ባሮክ ለሱ ጥሩ አመለካከት ባይኖረውም ራሱ በጣም አምነን ደስ ብሎ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያኑ ጎጆቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ አበረታቱኝ ውድ ቤተሰቦቼ። ኢንሻአላህ ዛሬ እንግዲህ የድር ድራማ ይዤላችሁ መጥቻለሁ። የድር ድራማ ክፍል 40 ይዤላችሁ መጥቻለሁ። ባሮክ የተባለው ልጅ እንግዲህ ከቤሬን ፍቅር እንደያዘው እና እንደዚሁም ደግሞ ወይዘሮ ሞርዚና የወይዘሮ ሰምሃትን ልጅ እንደሆነ ልጇ አስመስላና ልጇ አድርጋ ለቤተሰቡ በሙሉ አስተዋውቃቸዋለኝ። ባሮክ እንግዲህ ከፊቱ እንደሚያስታውቅበትና ከፊቱ እንደሚታይበት በጣም በቀለኛ ልጅ እና በጣም የተጎዳ ልጅ እንደሆነ በሰዎች ሕይወት ላይ የሚቀናና እንደዚሁም ደግሞ ወንድሙን ለመጣል ብሎ እዛ ቤት ያለውን የእናቱን ንብረት መውሰድ እንዳለበት የሚያስብና ከፊቱ የሚያስታውቀው የአስተያየቱ
ሁኔታ እዛ ቤት እንግዲህ ሊፈጠር ያለው ችግርና በአምነን ላይ እየመጣበት ያለው ከባድ ነገር በጣም ያሳዝናል። ቤሪን እውነት አሁንን ባሩክ ታፈቅረው ይሆን ወይንስ አምነንን ታፈቅረው ይሆን? ቤሪን የአምነን ወንድም እንደሆነ ብታውቅም እንዴት ወንድሙን አፈቅራለሁ በማለት ታስብና ታዝናና ትተወው ይሆን ወይንስ ከባሩን ጋር ፍቅር ይዛት ይሆን? አንዳንድ ጊዜም በህይወታችሁ የማትፈልጉት ሰው የምትፈልጉት ሰው እናንተን እየገፋችሁ ሲርቅ እናንተ ደግሞ በህይወታችሁ ያንን ሰውዬ ለመቅረብ ብትሞክሩም ሰውየው ግን እየራቃችሁ በሄደ ሰዓት እናንተ ወዳልሆነ ውሳኔ ትገባላችሁ። በዛን ሰዓት እንግዲህ አሁን ላይ ቤሪን ባሩክ በየቀረበ በነበረበት ሰዓት እንግዲህ ወንድሜን እንዴት ትቀርቢዋለሽ? እንዴት ይህን ያክል መቼ ተግባብታችሁ ነው የምታሳልፉት? በማለት አምነን እንግዲህ ቤሪንን ሊናገራት ይችላል ማለት ነው። ቢሆንም እንግዲህ ቤሪንን ቢናገራት ቤሪን ይህን ሁሉ ችላና ታግሳት ትኖራለች ብላችሁ ታስባላችሁ ሆነ? ወደ ቤተሰቦቼ እንግዲህ የድራማ አሁን ላይ በጣም ጥሩ እና እንደዚሁም ደግሞ ደስ የሚል ድራማ እየሆነ ይመስለኛል። ወይዘሮ አርሴማ እንግዲህ ቤሪን ከውጭ በገባችበት ሰዓት የት ቆይተሽ ነው? እስካሁን የት ነበርሽ? ቤት እንግዳ መጥቶ ስራ መስራት ሲኖር ሁላችሁም በራሳችሁ ህይወት ውጣ ውረድ ተጣምዳችኋል እያለች እንግዲህ ብዙ ማውራት እየጀመረ በነበረበት ሰዓት ራት እንደደረሰና ወደ ራት ቦታ ወደ ጠረጴዛ መሄድ እንዳለባት ስትነግራት ወረቀቷን ይዛ እንግዲህ ወደ ጠረጴዛው ትመለሳለች ማለት ነው። መብላት እንዳልፈለገኝና ቆይታ መብላት እንደምትፈልግ ብትነግራትም ወይዘሮ አርሴማ መሄድ አለብሽ በማለት ይዛት ትሄዳለች። እንግዲህ ይህች ቀበጥና ሞርቃቃ የሆነችው ልጅ ዳሪያ ተብዬዋ ከአምነን ራስ ላይ ልትወርዳት አልቻለችም። እንግዲህ ከስር ከስሩ እንደዚሁም ደግሞ አምነን አሁን ላይ በጣም ክፉ እየሆነና እያስመሰለም ቢሆንም ቤሪንን ከህይወቱ ማውጣት እንደማይችል እና እንደዚሁም ደግሞ ቤሪንን እንደሚወዳት ያስታውቅበታል። ምክንያቱም ቤሪን ከዛ ክላስ ወጥታ ወደ የምትሄድበት ቦታ ስትሄድ አምነን ዳሪያን ደስ እንዳለው ሲነግራት ቤሪን ደስ ስላለህ ደስ ብሎኛል በማለት ብታወራውም እሷን ለማውራት ፈቃደኛ እንዳልሆነ እና ማርያም ወደ ክላሱ አስገብቶ እንደሚያወራት ስትሰማ ቤሪን በንዴት እና በብስጭት ወጥታ ትሄዳለች። እንግዲህ ውጭ ወጥታ አምነን ጋር ያሳለፉትን ጊዜ ስለ ራሷ ውጣ ውረዶችና ህይወት ስለ ቤተሰብ በሙሉ ስለ ክፋታቸውና ስለ ጥሩነታቸው በተለይ ወይዘሮ ዛህራ ያስተማረቻት መልካምነት የሆነቻት ስለ እሷ በብዙ ስለ አምነን እያስታወሰች እንግዲህ እየጻፈች በነበረበት ሰዓት ለብቻዋ ጊዜ መውሰድ እንዳለባት አስባ ወጥታ እንግዲህ ወይዘሮ ዛህራም ደስ ብሏት ወደ ራሷ መመለስ እንዳለባት ስትነግራት ወጥታ እንግዲህ ሁሉን ነገር ቃኝታና ጎብኝታ ትመለሳለች። ያላትን ትውስታ አስታውሳ ትመጣለች ማለት ነው። በዛን ሰዓት እንግዲህ አቶ አምነን በሯን ከፍቶ ሲገባ በር እንደሌለች ሲያጣት ኩሽን ሁና ውስጥ ሄዶ ወይዘሮ ዛህራን ቤሪን የት ሄዳ ነው ብሎ ሲጠይቃት ማገኘት ያለብኝ ሰው አለ ብላ ወጥታለች ብላ ስነግረው ማንን ነው ማገኘት ያለባት ሰው እያለ ሲጠይቃት ወይዘሮ ዛህራም እንግዲህ የድሮ ጓደኞቿ ሊሆኑ ይችላሉ የማገኘው ሰው አለ ብላ ነው የሄደችው በማለት ተጣድፋ ነው የሄደችው። ጠዋት ስትነሳ በፈገግታ ነው የተነሳችው በማለት ስትነግረው አምነንም እንግዲህ ማን ልታገኝ ይሆን ብሎ ሲጠይቃት እኔ እንጃ ልጄ ብላ ትመልስላታለች። እንግዲህ ወይዘሮ ዛህራ እነሱን ለማቀራረብ እየጣረች ነው ያለችው ማለት ነው። ሆኖም ግን እንግዲህ አምነንና ቤሪን ቢጣመሩ አሪፍ ነበረ። ሆኖም ግን እንግዲህ በመካከላቸው ሶስተኛ ወገን ከመጣ ባሩክና አምነን አሁን ላይ ጥሩ ጓደኛ ወይም ጥሩ ወንድምና ወንድም ነን ብሎ አምነን በሙሉ ልቡ አምኖ ስለተቀበለው ቢሆንም ግን ባሩክ በቀለኛ ሰው እንደሆነ ቢያስታውቅበትም አምነን መጉዳት ነው የሚፈልገው። ስለዚህ አምነን አሁንም በድጋሚ ቤሪንን መቆጣቱና እንደዚሁም ደግሞ ቤሪንን ማስከፋቱ የማይቀር ነው ማለት ነው። እንዴት ከሱ ጋር ትሆኛለች በማለት መጣላታቸው አይቀርም። ቢሆንም እንግዲህ ውድ ቤተሰቦች የዛሬ ቪዲዮ ይህንን ይመስል ነበር። ወይዘሮ ዛህራ ወይዘሮ ሞርዚና ወይዘሮ ሜርሲንን እንደምትበቀላት እንደዚሁም ደግሞ እግሯን እያሳጠበቻት እንደሆነ አይታችኋል። እንግዲህ ወይዘሮ ሜርሲ አሁን ላይ ከባድ ሁኔታ ላይ ነው ያለችው ማለት ይቻላል። ውድ ቤተሰቦች እንግዲህ ኢንሻላህ በሌላ ቪዲዮ እስከምንገናኝ ድረስ እስከዛው ድረስ ሰላም ሁኑልኝ። እወዳችኋለሁ። አመሰግናለሁ።